ሙያ ላይ እኔ ሽንኩርት መክተፍ በጣም ጎበዝ ነኝ። ይሄ ደግሞ ከፍ ሲል በጣም ወጥ ውስጥ ከፍ ብሎ ይሄ ሲጓጉል የሚባል ነገር አለ። ሽሮ ነው። ሽንኩርትም ሲጓጉል ከፍ ሲል ደስ አይለኝም እና እንትን ነው ይሄ እኔ አሁን ሽንኩርቱ ከፍ ካለ ሽንኩርቱን ነው እንጂ የምትበይው ወጡን አይደለም። ስለዚህ ባካችሁ ስትከትፉ ድቅቅ አድርጋችሁ እና ድቅቅ በማድረግ ሙያ ላይ ነው የምትለው። አንዴ እሺ አቶ ሙያተኛ ምን ሙያ አሉት ማለት ስለኔ ሙያ ምን ገቢዎች መመላለስ ኧረ እዚህ እንኳን ልረፍ ተውኝ። ትልቅ ሙያ ነው በነገራችን ላይ ምን ሰብር ኖሮ እዛ መመላለስ ሙያ ነው። ሰብር ያለው ይኸው ተመላላሽ ነው። ሙያ ያው እኔ በጣም ጎበዝ ባለሙያ ሚስት ስላለኝ እኔ ሙያ ምንም አይሰራልኝ። ኦኬ ሙያው መብላት ብቻ ነው። እስሚ ማሻአላ እንዴት ነው ግን? አይ እዚሁ ነው ሱፍራ ለሚስቴ አይ ግን እንዴት ነው አትሊስት ሱፍራ እንኳን አታነጥፍም? አሬ ምን ሱፍራ በጣም ባለሙያ ስለሆነች አየር ላይ ነው ላይ ስለዚህ በጉርሻ ነው ማለት ብቻ ነው የሚያውቀው። ዋው ይወጣል ማታ ይመለሳል። አንዴ ትልቅ ሙያ አላ ይጀምራል። ይማልስ እኔ ቅምሻ ላይ እንዳያችሁ ነው ያው የመቅመስ ሙያ መናገር አልችልም። ሙያዬ በልቤ ነው። ሰላም በልቤ ነው። ዋናው ልብ ነው። እንግዲህ የሙያ ሰዓታችን ላይ ስለሆነ ነው ምን ሙያ ያላችሁ እያልኩ እየጠየቅኩኝ የነበረው። ሙያና ሙያተኞችን ጋብዘን እንግዲህ ምን ያህል እዛ ዘርፍ ላይ ቆዩ፣ ከዛ ደግሞ ምን ይመክሩናል፣ ከሙያ ዘርፋቸው ደግሞ ምን ትምህርት ወሰዱ የሚለውን ነገር ወደ እናንተ የምናካፍልበት በየቤታችሁ በየጓዳችሁ የምንደርስበት። ምክንያቱም ሁሉም ሰው ሙያተኛ ነው እንዳልነው። ምናልባት ወጥቶ የሚሰራው ስራ ባይኖረው ከቤቱ ባይወጣ እንኳን ሰው በቤቱ ሙያተኛ ነው። የቤት እመቤት እናቶች በምግባቸው ሙያተኛ ናቸው፣ በጽዳት ላይ ሙያተኛ ናቸው፣ ልጆች በማሳደግ ላይ ሙያተኛ ናቸውና ፕሮግራሙ በየጓዳችን የሚገባ ነው። ስለዚህ ዛሬም አንድ የሙያ ዘርፍ ላይ ያሉ ሰዎችን መርጠን ከነሱ ጋር ቆይታ አድርገናል። የነሱን ቃለ ምልልስ ነው እንግዲህ ወደ እናንተ የምናደርሰው። አሁንም ቆይታችሁ በድጋሚ ከኛ ጋር። ስሜ አስጨናቂ ይባላል። አሚራ አህመድ። ስሜ አብደላ ዩሱፍ ይባላለሁ። ከልቻ ቀረሙ። ከጀመርኩኝ 4 አመት ነው። በዚህ ሙያ ወደ 6 አመት ሆኖኛል። በዚህ ሙያ 2 አመት ሆኖኛል። እዚህ ስራ ዘርፍ ላይ 4 አመት ሆኖኛል። የተማርኩት ትምህርት አሪፍ ነው። ብዙ ነገር አይተናል፣ ብዙ ነገር ማሳልፈናል። ግን ያው ብዙ ሰው ተመላልሰን አይመተን ብዙ ነገር አይተናል። አልহামዱሊላህ ማለት ነው። የተማርኩት ትምህርት ባይዘው ብዙ አይነት ከስተመሮች ይመጣሉ እና አንዳንድ ቤተሰብም ታፈርበታለሽ። ይሄ በጣም ምርጥ ስራ ነው ብዬ አስባለሁ፣ በተለይ ላወቀበት ሰው እና ያን ማክል ደግሞ ጫናዎችም አሉ። ባይዘው አሁን ከእምነት ጋር የተያያዘ ለምሳሌ አሁን ሙስሊሞች ከሰላት ጋር የተያያዘ ነገር አለ እና ይሄ ነገር ያው ትንሽ ሀክ ቢያደርጉት ብዬ አስባለሁ። የተማርኩት ትልቅ ትምህርት ከከስተመር ጋር ምናምን መግባባት እና ደግሞ ብዙ አይነት ከስተመሮች ይመጣሉ። እነዛ ከስተመሮች ግዴታ እኛ ፈገግ ብለን ማስተናገድ። ሚጮ ከስተመር አለ፣ ብዙ አይነት ከስተመሮች ነው ያሉት። ግን እኛ ብዙ ነገር እናሳልፋለን። ለሁሉም ነገር ደግሞ ትዕግስት ያስፈልጋል። በትዕግስት ነው ሁሉንም እናሳልፈው። የተማርኩት ትልቅ ትምህርቱ ያው ትዕግስትን ያስተምራል፣ ቅልጥፍናን ያስተምራል። ያው ብዙ ነገሮች ያስተምራል። ትዕግስቶችን አሉ። ማስተላልፈው መልእክት ያው ብዙ ጊዜ እንደ ሌባዎች አይሆናል። ይሄ ነገር ትንሽ ማለት ያው በዚህ ጊዜ ደረሰኝ ባለመስጠት ይሆናል። ይሄ ነገር ያው ትንሽ እምነት እንዳለን ቢያስብ እና አጭበርባሪ እንዳልሆነ ቢያስብ የተሻለ ነው ቢያስባል። ማስተላለፍ የምፈልገው መልእክት ማለት መጥቶ ቢሰሩ ምንም ማለት አይደለም፣ አሪፍ ነው ማለት ለሁሉም ነገር እዚህ ብዙ አይነት ከስተመር የሚመጣው ነገር መስራት የሚፈልጉ ከስተመር መጥቶ ቢሰሩ ደስ ይለኛል። ምክንያቱም እኔም በጣም ወደው ስራዬ ነው፣ ደስ የሚለኝ ስራ ነው ማለት ግን መታገስ ያስፈልጋል። የሚካፈለው ልምድ ቢያንስ እኛ ብዙ ሰዎች
እኛን አይቶ ብዙ ነገር ደግሞ ከኛም ይማራል ብዬ አስባለሁ። እኛም ደግሞ ብዙ ሰዎች ጋር ብዙ ነገር እንድማር ያው ተስፋ አድርጋለሁ በብዛት ማስተላልፈው መልእክት ያው ከከስተምር ላይ ያለኝ እንትን ነው። ትዕግስትን ያስተምር በትዕግስት አለ በከስተምር ለምሳሌ አንዳንዴ ከከስተምሮች ጋር ያለሽ ወይ ከአንድ ከስተምር ተናዶብሽ ሊመጣ ይችላል፣ ተቆጥቶ ሊመጣ ይችላል። ያን እንዴት አንቺ ላይ ሊወጣብሽ ይችላል። አንቺ ደግሞ ትዕግስተኛ መሆን አለብሽ በዛ ፓርት ላይ ማለት ነው። ለምን ያው ያ ሰውዬ አንቺ ላይ የተናደደው ያለ ምክንያት አይደለም። ከውጭ ላይ ወይ በስራ ዘርፍ ላይ ወይ በቤት ዘርፎች ላይ ተናዶ ሊመጣብሽ ይችላል። ትዕግስትን ያስተምራል። አዲስ ለሚገቡ ሰዎች ባይ ዘ ዌይ ቢገቡ አሪፍ ነው ብዬ አስባለሁ። ስራው በተለይ የሚሰራበት ስራ ነው። ስራው አሪፍ ስራ ነው፣ ግን ያን ያክል ደግሞ ብሎኮች አሉት፣ እገታ የሚሆኑበት መስፈርቶች አሉ እና ከተቻለበት ካወቅንበት ምርጥ ስራ ነው ማለት እኔ ቢሰሩ ብዬ ነው። ለስራ ከሆነ እንዲሰሩ ነው እኔ የምመክራቸው እና ምክንያቱም ስራው በጣም ጥቅም ስላለው አብዛኛው ሰው አያውቀው። በቃ ብዙ ሰው አያውቀውም፣ ግን አሪፍ ነው። አዎ አዲስ ወደዚህ ስራ መግባት የሚፈልገው ሰው ያው ይጠቅማል። ማንኛውም ስራ ያው ክብር ነው። ስራ የሰው ልጅ ቢሰራ ራስን ለውጣለ ቤተሰቦችም ተርፋለ ብዬ አስባለሁ። እዚህ ዘርፍ ላይ ለሚገቡት አዲስ ሰራተኛው ከሰው ያው ስራው አሪፍ ነው፣ ግን የሚያስፈልግሽ ነገር ምንድነው? ትዕግስትን ያስፈልጋል፣ ቅልጥፍና ያስፈልጋል፣ ፈጣኝነት ያስፈልጋል እና ስራው አሪፍ ነው። አዎ መስራት አለባቸው ብዬ አስባለሁ። ያው እንደገለጽኩ ነው፣ ብዙ ጊዜ አሁን ከሰላታቸው ጋር የተያያዘ ነው እንትን ያለው ብሎክ ያለው ያው እሷን ነገር ትንሽ ለማሻሻል መሞከር ነው እንጂ በጣም ምርጥ ስራ ነው። የትኛውም እምነት ተከታይ የሚሆን ስራ ነው። ሙስሊሞቹን ወደዚህ ስራ መምጣት መስራት አለባቸው፣ እንዲሰሩ እፈልጋለሁ። ሲጀመር ደስ ይለኛል። አዎ የሰው ልጅ ያው ማንኛውም ሰዓት ዝቅ ብሎ መስራት አንድ ነገር ነውና ያው ከስራው ብዙ ሰው መካፈል ግዴታ ያስፈልጋል ብዬ አስባለሁ። ሁሉም ሰው ወደዚህ ሁላችሁም አንድ ላይ ሆነን ስራ እንድንሰራ አስፈላጊ ነው። በቃ አዎ ለምሳሌ ወደዚህ ዘርፍ ለመግባት የምመኝላቸው እስልምና በጣም ትዕግስት ስላለው ስነ ስርዓት ስላለው ስለዚህ ያው በትዕግስት ስለሚያስተናግዱ እውቀት የራሱ እውቀት ስላለው የራሱ ትምህርት ስላለው ያው ያስተምራቸው ብዬ አስባለሁ። እኔም አመሰግናለሁ። ቴንክ ዩ ሶ ማች። እናመሰግናለን። አይ እሺ